ከሀገሪቱ ጽንስ ከተሞች ርቀው እስከሚገኙ የገጠር አካባቢዎች የሰፋና የፈጠነ የኤሌክትሪክ ኃይል ለማቅረብ ራዕይ ሰንቆ ያለው የኢትዮጵያ ኤሌክትሪክ ኃይል ራዕዩን ማሳካት የሚያስችሉ አዳዲስ የኃይል ማመንጫ ጣቢያና ማከፋፈያ ግንባታዎችን እንዲሁም ነባሮችን የማዘመን ሥራ እያከናወነ ይገኛል። የብሔራዊ ኤሌክትሪክ ደቡባዊ የኃይል ቋት ማስፋፊያም የተቋሙን ራዕይ ተግባራዊ ለማድረግ እየተከናወኑ ካሉት ፕሮጀክቶች መካከል አንዱ ሆኗል። ስራቸውን ሲሰሩ የኛ የሳይት ሴፍቲ ኢንጂነሩ የደህንነት ተቆጣጣሪያችን ከናንተ ጋር ይሆናል። አንዳንድ ለናንተ አደጋ ለሚያጋልጡ ነገሮች እንዳትዳረጉ ያንን ነገር ክሊር ያደርጋል። ሳይታችን ዴይሊ ቤስ በየዕለቱ ከአደጋ ነፃ የሆነ እንዲሆን የኛ ሴፍቲ ኢንጂነሮች ሳይት ላይ እንቅስቃሴ ያደርጋሉ። ፕሮጀክቱ ከብሔራዊ ቋት ርቀው የሚገኙ የህብረተሰብ ክፍሎችን የኃይል ተጠቃሚ እንዲሆኑ የማስቻል ዓላማን ሰንቋል። በሽግዳን፣ ቲርጋ፣ አርባ ምንጭና ወላይታ ሶዶ እየተገነባ የሚገኘው ይህ ደቡባዊ የኃይል ቋት ማስፋፊያ ፕሮጀክት በግንባታ ላይ ያለ ነው። ሶስት አዳዲስ የማከፋፈያ ጣቢያዎች አሉት። በነባር ሁለት የማከፋፈያ ጣቢያዎቹ ላይ ደግሞ የማስፋፊያ ስራ እየተከናወነ ይገኛል። የደቡብ ኢትዮጵያን ግሪድ በማሻሻል አስተማማኝ በማድረግ እንደ ሀገርም ብሎም እንደ ደቡብ ኢትዮጵያ ሪሌብል ማድረግና አስተማማኝ ኃይል አቅርቦት ዝግጁ ማድረግ ነው ማለት ነው። አዳዲሶቹንና ነባሮችን ጣቢያዎች የሚያገናኙ 424 ሩት ኪሎ ሜትር የሚሸፍኑ ባለ 230 ኪሎ ቮልት እና ባለ 130 ኪሎ ቮልት መስመሮችም የፕሮጀክቱ አካል ሆኖ እየተዘረጋ ነው። የሳውዘን ኤሌክትሪሲቲ ፕሮጀክት ወደ 5 ጣቢያዎችን እና 420 ኪሎ ሜትር በላይ የሚረዝም ባለ 230 ኬቪ እና 132 ኬቪ መስመሮችን የያዘ ጣቢያውም እንዲሁ 3 አዳዲስ እና 2 ማስፋፋያዎችን የያዘ ፕሮጀክት ነው። በዚህ ፕሮጀክት ከሚገኙት 5 ሰብስቴሽኖች ውስጥ የ400 ኬቪ ቮልት የሚያስተላልፈው ሰብስቴሽን ዋናው የሚጀምረው እዚህ ነው። ስለዚህ ከዚህ ውጪ 4 አሉን። 4 የሚገኙት 2 አርባ ምንጭ ይኖራሉ። አርባ ምንጭ ያለን 230 ኬቪ ጂአይኤስ አለ። 132 ኬቪ ደግሞ ኤአይኤስ ሰብስቴሽን ኤክስቴንሽን አለን ኤግዚስቲንግ አሁን ለአርባ ምንጭ የሚሰጥ። ከዛ በተጨማሪ 2 ሰብስቴሽኖች ለኦሞ ኩራዝ ኤሪያ የሚሰጡ ሽግዳን እና ቲርጋ 230 እና 132 ኬቪ ሰብስቴሽኖች ይገኛሉ። በአጠቃላይ የዚህ ፕሮጀክት ወጪ ለኮንስትራክሽኑ ተብሎ ወደ 178 ሚሊዮን አካባቢ ተበጅቶ ኮንትራክት ተፈርሞ እየሰራን ያለ ነው ሃዮሳንግ ከሚባል የኮሪያ ካምፓኒ ጋር። የኮንሰልተንሲ አግሪመንቱም እንዲሁ 6.4 ሚሊዮን ዶላር አካባቢ ነው። ስለዚህ በአጠቃላይ የፕሮጀክቱ ኮስት ወደ 185 ሚሊዮን አካባቢ ነው ማለት ነው። 2 መስመር አለው ይሄ ፕሮጀክት። አንደኛው ከሶዶ ይነሳና ወደ አርባ ምንጭ የሚሄድ ነው። አንደኛው ደግሞ ከሶዶ ተነስቶ ቀጥታ ወደ ሽግዳን የሚሄድ። እዛ የሚሄደው ደግሞ ለሹገር ፋክተሪው ኃይል መስጠት ነው አንዱ አላማው። ስለዚህ እዛ አካባቢ አሁን ላይ ብታዩት ምንም አይነት የኃይል መስመር የለም። Firstly, the advance payment has been released on time. ስምምነቱ መስከረም 6 ቀን 2022 ነበር የተፈጸመው። ቅድሚያ ክፍያው በወቅቱ ነው የተለቀቀው። ክፍያው በተፈጸመ ከ2 ወራት በኋላ ይህ የብሔራዊ ቋት ደቡባዊ ግሪድ ፕሮጀክት
ግንባታው ተጀምሯል። Advance payment released on time, so there is no issue to start our project on time. ምስረታው የጊቤ 3 ኃይል ማመንጫ ግድብ ግንባታን ተከትሎ ነው። ከ2008 ዓ.ም ጀምሮ ኃይልን እያከፋፈለ ዛሬ ላይ ደርሷል። 1870 ሜጋዋት ኃይል እየተቀበለ ዛሬም ለሀገሬው ሕዝብ ብርሃን መስጠቱን ቀጥሏል። ከጊቤ 3 ኃይል ማመንጫ ግድብ በቅርብ ርቀት ላይ መሆኑ ደግሞ ጥቅሙን ከፍ ያደርገዋል። የወላይታ ሶዶ ቁጥር 2 ማከፋፈያ ጣቢያ ከጊቤ 2 የኃይል ማመንጫ ግድብ ጋርም እየተገናኘ ነው። ከወላይታ ቁጥር 2 ወደ ጊቤ 2 ኃይል ማመንጫ በኩል እንሰጥና በዛ በኩል ወደ ጂማ እንዲሁም ደግሞ በሰበታ 2 በኩል ወደ ሲስተም ወደ አዲስ አበባ ይገባል ማለት ነው። እንዲሁም ደግሞ ገናሌ ዳዋ ኃይል ማመንጫ የሚያመነጨውን አብዛኛውን ፓወር ይርጋለም ቁጥር 2 ሰብስቴሽን ድሮፕ አድርጎ ቀሪውን ወደዚህ ሰብስቴሽን ነው የሚልከው። እዚህ ሰብስቴሽን ላይ ከደረሰ በኋላ ወደ ተለያየ አቅጣጫ እናከፋፍላለን። ስለዚህ ይሄ ፓወር ሃውሳችን ነው። ለምሳሌ ለአርባ ምንጭ ይሄ ባይኖር ምንም ኃይል ማግኘት አይችልም። የኦሞ ኩራዝ ሽግዳን ቲርጋ ኤሪያ ምንም አይነት ኃይል ማግኘት አይችልም። ግሪዱን የሚቀበል ከጊቤ 3 ከገናሌ ዳዋ ከጊቤ 2 የሚመጣው ፓወር እንደ ማለፊያ መንገድ የሚጠቀምበት ትልቅ ጣቢያ ነው። እንደ ሀብ ማለት ነው ጣቢያው። ስለዚህ በጣም ክሪቲካል የሆነ ጣቢያ ነው። ፕላስ ከዚህ ጣቢያ ደግሞ ተነስቶ ወደ ሌላ ቦታ መሄድ አድቫንቴጅስ ነው። ምክንያቱም ትልቅ ብዙ አማራጭ ሶርሶች አሉት። ገናሌ ዳዋም ከጊቤ 3 ከጊቤ 2 የሚመጡ ነገሮችን። ስለዚህ ወላይታ ሶዶ ሰብስቴሽን ቤዚክ ትልቁ ኮሩ ሰብስቴሽናችን ነው ማለት ነው። የደቡባዊ ክፍል የኃይል ማዕከል ነው ይሉታል። ጊቤ 2 ገናሌ ዳዋና ጊቤ 3 የኃይል ማመንጫ ጣቢያዎች መጋቢዎቹ ናቸው። ከነዚህ ግድቦች ኃይል እየተቀበለ ለደቡባዊ የሀገሪቱ አካባቢዎችና ለጎረቤት ሀገር ኬንያ ጭምር ኃይልን ያዳርሳል። 2 ባለ 400 ኪሎ ቮልት መስመሮች ወደ ገላን ሰብስቴሽን እንልካለን። ከዛ በኋላ ከሲስተም ጋር ይገናኛል። እንዲሁም ደግሞ 4 ባለ 400 ኪሎ ቮልት መስመሮች ወደ ኢትዮ ኬንያ የሚሄዱት መነሻቸው ከዚህ ሰብስቴሽን ነው። ከዚህ ማከፋፈያ ጣቢያ ነው። 4ቱ መስመሮች ከዚህ ተነስተው ወደ ኮንቨርተር ወላይታ ኮንቨርተር ጣቢያ ከገቡ በኋላ ወደ ኤሲ ወደ ዲሲ ተቀይሮ ወደ ኬንያ ይላካል ማለት ነው። ስለዚህ መነሻው ይሄ ጣቢያ ነው ማለት ነው። የደቡብ ግሪድ የሚባል ፕሮጀክት አለ። እሱም ከዚህ ጣቢያ ነው የሚነሳው። አሁን በግንባታ ላይ የሚገኝ ነው። የደቡባዊ ክፍል የኃይል ማዕከል የሆነው ይህ የማከፋፈያ ጣቢያ የማስፋፊያ ሥራ እየተደረገባቸው ከሚገኙ ጣቢያዎች መካከል አንዱም ነው። የዚህ ፕሮጀክት መነሻው ይሄ ፖይንት አሁን ያለንበት ፖይንት ነው ማለት ነው። ስለዚህ የዚህ ፕሮጀክት ስኬታማ መሆን ለወደፊቱ የደቡብ ኢትዮጵያም ይሁን አጎራባች ክልሎች ከፍተኛ የኃይል አቅርቦት በመስጠት የሚመጣውን እድገት ማሳለጥ የራሱ የሆነ ሚና ይኖረዋል። የደቡብ ግሪድ መነሻ የሆነው ፕሮጀክት ከኛ ጣቢያ ከ400-230 የሚባሉ 125 ኤምቪኤ የመሸከም አቅም ያላቸው 2 ትራንስፎርመሮች አውቶ ትራንስፎርመሮች ይተከላሉ። ወላይታ ሶዶ 2 ማከፋፈያ ጣቢያ ከዛ 230 ኬቪ መስመሮች ይኖሩናል። እዛ ላይ የማስፋፊያ ስራ ነው የምንሰራው። ቀድሞ ከተሰራው ከ400 ወደ 230 የሚቀየር ትራንስፎርመሮች አሉን። 250 ኤምቪኤ የሆኑ 2 ትራንስፎርመሮች። ከዛ በኋላ በጥንድ የሚመጡ ወይም ደብል ሰርኪት የምንለው የከፍተኛ የኤሌክትሪክ ማስተላለፊያ መስመር በመጀመሪያ ደረጃ አንደኛው ከወላይታ ሶዶ ወደ
ሽግዳን ሰብስቴሽን ቀጥታ ይሄዳል። አንደኛው ጥንድ ደግሞ 104ኛው ታወር ላይ ሲደርስ ሊሎ በምንለው ፖይንት ወደ አርባ ምንጭ ይገባና አርባ ምንጭ ገብቶ ሽግዳን ሆኖ ለሽግዳን ሁለተኛ መስመር ሆኖ እዛው የነበረበት 104 ተመልሶ ይሄዳል እና መስመራችን ይሄ ነው። አልፎ ደግሞ ከሽግዳን ቀጥሎ ወደ ቲርጋ 132 ኬቪ መስመር ይኖረናል ማለት ነው። 17 ሚሊዮን የአሜሪካን ዶላር በጀት ተበጅቶለትም የማስፋፊያ ስራው እየተከናወነለት ነው። የወላይታ ሶዶ ቁጥር 2 የኃይል ማከፋፈያ ጣቢያ በቀጣይም ከቀጠናው አልፎ ለሀገር አቀፍ የኃይል ትስስር መጠናከር ተስፋ ተጥሎበታል። ወላይታ ሶዶ የኃይል ማከፋፈያ ጣቢያ ላይ እንገኛለን። ይህ ጣቢያ 6 ባለ 400 ኬቪ ወጪ መስመር አለው። 6 ደግሞ ባለ 400 ኬቪ ገቢ መስመሮች አሉት። አጠቃላይ ጣቢያው የመሸከም አቅሙ 2200 ሜጋዋት ነው። አሁን ላይ የትራንስፈርመር አቅሙ ደግሞ 250 ሜጋ ቮልት አምፒር ነው። አሁን እየተከናወነለት ያለው የማስፋፊያ ፕሮጀክት ሲጠናቀቅ ደግሞ የትራንስፈርመር አቅሙን ወደ 500 ሜጋ ቮልት አምፒር ከፍ የሚያደርገው ይሆናል። ይሄ ማስፋፊያ ስራ የሚሸፍነው የሁለት ትራንስፎርመሮች ተከላ 250 ኤምቪ 250 ኤምቪ የሆኑ 5 ሜጋ ቮልት አምፒር የሎዲንግ ካፓቢሊቲ ያላቸው ሁለት ትራንስፎርመሮች 400 በ230 ኪሎ ቮልት ስቴፕ ዳውን የሚያደርጉ ትራንስፎርመሮች አሉን። እንዲሁም በ230 ኬቪ ሳይድ 7 ቤዎችን ያካተተ ነባሩን የወላይታ ሁለተኛ ማከፋፈያ ጣቢያ አቅም በ500 ኤምቪ የሚያሳድግ ማስፋፊያ ነው ማለት ነው። ሽግዳን ማከፋፈያ ጣቢያ አዲስ በዚህ ፕሮጀክት ከሚገነባው ጋር በ230 ኪሎ ቮልት መስመር ወደ 244 ኪሎ ሜትር በሚሸፍን መስመር ይገናኛል። ይህም ማለት እዛ የሚመነጭን ከሸንኮራ አገዳ ተረፈ ምርት የሚመነጭን ወደ 180 ሜጋዋት የሚጠጋ ከቲርጋና ሽግዳን የሚመነጭን ኃይል ወደ ግሪድ ይቀላቅላል ማለት ነው። እንዲሁም የወላይታ ሶዶ ሁለተኛ ማከፋፈያ ጣቢያ ከአርባ ምንጭ አዲስ ከሚገነባው አርባ ምንጭ ጂአይኤስ ጋር በ230 ኪሎ ቮልት ይገናኛል። የፊውቸር ማስፋፊያ ታስቦ እየተሰራ ያለ ቦታ አለው። ፕሮጀክቱ ሲጠናቀቅ በተለይ ለደቡባዊ አቅጣጫ ላሉት ኢንዱስትሪዎች በቂ የሆነ ኃይል ለማቅረብ ከፍተኛ ጠቀሜታ ያላቸው ናቸው። በቀለበት ስርዓት የተገናኙ መስመሮችን የያዙት የወላይታና አካባቢው እንዲሁም የአርባ ምንጭና ሌሎች ደቡባዊ የሀገሪቱ ቀጠናዎች አስተማማኝ ኃይል አቅርቦት እንዲያገኙም እገዛ ያደርጋል። በፋክተሪ ደረጃ ወይም ትልልቅ ኢንቨስተሮች መጥተው እዛ አካባቢ ኢንቨስት ማድረግ ቢፈልጉ በ230 ኪሎ ቮልት ሌቭልም ማቅረብ እንችላለን ማለት ነው። ከዛ በተጨማሪ ወላይታ ሶዶ ሰብስቴሽን እንደመነሻ ነው ለሌሎቹ በ230 ኪሎ ቮልት ቀይረን ወደ አርባ ምንጭና ወደ ሽግዳን ጥርጋ ለመሄድ እንደመነሻ ነው በዋናነት ታስቦ እየተሰራ ያለው ማለት ነው። ይሄ ፕሮጀክት ሲጠናቀቅ አካባቢውን ወይም የማከፋፈያ ጣቢያውን የኃይል ማከፋፈል አቅም በእጅጉ የሚያሳድግ ነው ማለት ነው። ይህም ማለት አርባ ምንጭ ለታሰበው ለ230 ኬቪ መስመር ስለሚገናኙ ለአካባቢው እንደ ደቡብ ኢትዮጵያ ማህበረሰብ ያለውን የኃይል ማስተላለፍ አቅም በእጅጉ የሚያሻሽልና አስተማማኝ የሚያደርግ ነው ማለት ነው። በተለይ ወደ ደቡብ ኦሞ ዞን ከሀገሪቱ ዋና ከተማ የራቀ እንደመሆኑ መጠን የኃይል እጥረት እንዳይኖረው ከፍተኛ አቅም ያለው የትራንስሚሽን መስመር እየተዘረጋለት ነው ያለውና በዚህ ሁኔታ በዛ አካባቢ ለሚሰራ ማንኛውም ኢኮኖሚያዊ የኢንዱስትሪ አውታሮች ከፍተኛ ጠቀሜታ ያላቸው መስመሮች እየተዘረጉ ስለሆነ ከፍተኛ ጥቅም ያለው እንደሆነ መናገር ይቻላል። 5 ሰብስቴሽን 3 አዳዲስና 2 ማስፋፊያ ነው ያለው። ይሄኛው አንዱ ወላይታ ነው። ይሄ ተገንብቶ ሲጠናቀቅ ከኦሞ ስኳር የኢነርጂ ያሉንን እንደ አገርም ያለንን ኢነርጂ ሶርስ መጠቀማችንን ዩቲላይዝ ማድረጋችንን የሚያረጋግጥልን ከሸንኮራ አገዳ ተረፈ ምርት ከባጋስ የሚመረትን ወደ ግሪድ እንዲቀላቀል ያደርጋል። ከሽግዳን ሰብስቴሽን ጋር በመገናኘት ኦሞ ስኳር ፋብሪካዎች ላይ የሚመረትን ወደ 180 ሜጋዋት ወደ ግሪድ እንዲቀላቀል ያደርጋል። ፕሮጀክቱ አሁን ላይ ለአካባቢው ስራ ፈላጊዎች የድል በሩን ከፍቶላቸዋል። ከዕለት ጉርስ ባለፈ
ሙያቸውን እንዲያዳብሩም እየረዳቸው ነው። እንደዚህ ፕሮጀክት ኮንትራክተርና በኮንሰልታንት ኤሪያ በተለይ ደግሞ በኮንትራክተር ለአካባቢው ማህበረሰብ የሥራ እድል ፈጥሯል። አሁን ላይ በግንባታ ጊዜ እኔ ተወልጄ ያደኩት እዚህ አካባቢ ስለሆነ የሥራ እድል ፈጥሮልኛል። እኔ ባለ ትዳር ነኝ፣ ሚስት አለኝ፣ እናት አለኝ። ይሄን ከማገኘው ገንዘብ ላይ እነሱንም የመምራት አቅም አግኝቻለሁ። በእውቀት ደረጃ ደግሞ ትልቅ እውቀት እንደጨበጥኩ ነው ማየው። አሁን ላይ መጀመሪያ ስራ የለኝም፣ ስራ አጥ ነበርኩ። እዚህ ድርጅት ውስጥ ከገባው በኋላ ቤተሰቦቼንም እየረዳዋቸው ነው። የዚህ አካባቢ ልጆች ስለሆነ አብዛኛው እየሰሩ ያሉት እዛ ላይ ጥሩ ጥቅም አለው። ከዛ ባለፈ ደግሞ ኦፕሬሽናልም ከሆነ በኋላ ያው ባይል አቅርቦቱ ፋብሪካዎችን በሚመጡ ጊዜ እዛም የመቀጠር ነገር ስላለ ለአካባቢው ሰው ጥሩ ጥቅም አለው ብዬ አስባለሁ። ፕሮጀክት እንደ ግለሰብ እኔን ጠቅሞኛል። እንደ ባለሙያዎች ደግሞ እዚህ ጋር እንግዲህ ከኋላ ያሉ እና ሌላም ቦታ ያሉ ባለሙያዎች ሁሉ እንግዲህ ከሙያ ከሚያገኙት ኢኮኖሚ እያገኙ ነው ያሉት። ከዛ አልፎ ደግሞ ለአካባቢው ደግሞ ለብዙ የቀን ሰራተኛም ሆነ ለባለሙያ ለአካባቢ ሰው እንግዲህ የስራ እድል ፈጥሮልናል ማለት ነው። ሙያዊ የሆነ ነገር መሀንዲስ ነኝ። የምህንድስና ስራ እኛ ጋር እንግዲህ ሁላችንም የምንሰራው ስራ አለ። በተጨማሪ ደግሞ እዚህ ሰብስቲሽን ስራ ስንሰራ ማናቃቸው ብዙ ስራዎች ነበሩ እንግዲህ ሌላ ቦታ ላይ እንግዲህ ያላየናቸውና እነሱ ስራዎችን በደንብ ላክች ያለሁኝ። አንድ አካባቢ ላይ እንግዲህ አንድ ሰብስቴሽን ሲገነባ ብዙ በርካታ የስራ እድሎችን ይፈጥራል። አንደኛ ማንኛውም ኢንዱስትሪ የምለው የተለያየ ስራዎች ያለ መብራት በዚህ ሰዓት የሚሰሩ ስራዎች አለ ማለት አይቻልም እና ሁሉም ከኤሌክትሪክ ኃይል ጋር ስለሚገናኝ ለበርካታ የስራ እድሎችም እንዲፈጠሩ መንገድ ይከፍታል ማለት ነው። ምንም አይነት ኢንዱስትሪም ሆነ የተለያዩ ስራዎች አሁን ላይ እድል ለመፍጠር ያለ ኤሌክትሪክ ኃይል መክፈት አስቸጋሪ ነው በዚህ ሰዓት። የትኛውም የፕሮጀክት ግንባታ የሲቪልና ኤሌክትሮሜካኒካል ስራዎችን ጥራት ባለው መልኩ ለመፈጸም የሚቻለው የባለቤቱ ተቋራጩና አማካሪው የጋራና የተናጠል ጥረት ተቀናጅቶና ተናቦ ፍሬ ማፍራት ሲችል ነው። ይህም በፕሮጀክቱ ሂደት ላይ ይታያል። ኮንትራክት አግሪመንቱን ተንተርሰን ነው የምንሰራው። በየሳምንቱ ስብሰባ አለን። እሱ ላይ ተማምነን ነው የምንሰራው። እውቀትም ሼር እናደርጋለን። ከዛም ደግሞ የሚገጥሙንን ቻሌንጆች እንዴት አድርገን እንፍታ ብለን እንማከራለን። በሄድ ኦፊስ ሌቭል ደግሞ መንዝሊ ሚቲንጎች አሉ እና ቴክኒካል ሚቲንጎች አሉ። እነሱ ላይ የሚያስፈልገንን ነገር ሁሉ በመነጋገር ከክላይንት ጋር እንፈታለን። ኮንትራክተሩ ከአማካሪውም ሆነ ከባለቤቱ ካሰሪው ጋር በቅርበት ነው አንድ ላይ በመሆን ኦልሞስት አንድ ላይ በመሆን ነው የምንሰራው። ጠዋትም ከሰዓትም የሚያስመሹ ስራዎችም ካሉ አብረውን እያመሹ በመነጋገር አንድ ላይ ነው የምንሰራው። ኳሊቲ ኢሹ ዊ ካንት ኢግኖር። የጥራት ጉዳይ ለድርድር የሚቀርብ አይደለም። የተለያዩ የሥራ ዘርፍ ባለሙያዎች በቅንጅት ነው የሚሰሩት። የሲቪልም ሆነ ኤሌክትሪክ ስራው በሚገባ ፍተሻና ክትትል ይደረግበታል። And contractor, we all three party get together to make sure the quality issue. ወላይታ ሁለተኛ ማከፋፈያ ጣቢያ ማስፋፊያ ወደ አርባ ምንጭ ኃይል በ230 ኪሎ ቮልት የሚገናኘው ከወላይታ ነው። በ381 ታወሮች ወይም በ129 ሩት ኪሎ ሜትር አማካኝነት በ230 ኬቪ ፓወር ይኖረናል። የነባሩ ሰብስቴሽን ኦልሬዲ የራሱን አቅም ጨርሷል። ስለዚህ አዲስ መስመር መስጠትም መውጣትም አይችልም። ስለዚህ የዚህ ፕሮጀክት ዓላማ አንዱ የወላይታ ሶዶ ሰብስቴሽን አቅም ማሳደግ ነው። ቅድም እንዳልኳችሁ ሁለት ትራንስፎርመሮች አሉ 250 ኤምቪ አቅም ያላቸው። ይሄ ማለት ትልቅ አቅም ነው እንደ ደቡብም ማለት ነው። ስለዚህ ለወላይታ ፊውቸር የሚገነቡ ስትራክቸሮች ካሉ እንደምታዩት ኤክስቴንሽን ኤሪያ አለ እዚህ። ስለዚህ ለአካባቢው አቅም ሆኖ ብዙ ኃይል ማግኘት እንችላለን ማለት ነው። ይሄ አሁን እዚህ የምታዩት ስራ እዚህ የደረሰው በአንድ አመት ውስጥ ነው። በተለይ የፋውንዴሽን ስራው ከተሰራ ገና 4 ወሩ ነው። ግን አብዛኞቹ የፋውንዴሽን ስራዎች እያለቁ ነውና የክላይንቱንም አስተዋጽኦ ማመስገን እንፈልጋለን በዚህ አጋጣሚ። የግንባታ ስራው ከሰው ኃይሉ ቅንጅታዊ አሰራር በተጨማሪ በተሟላ የላቦራቶሪ ግብአቶች እንዲታገዝ እየተደረገ ነው። ዲዛይን የተሰራ
የጠጠር የሲሚንቶ የአሸዋና የውሃ ምጥጥንን ሳይት ላይ በትክክል ስትሬንግዙን አግኝቶ ተሰርቷል የሚለውን እኛ 15 በ15 በሆነ ኤሪያ ወይም 0.00375 በሚሆን ሴንቲሜትር ኪዩብ በሚሆን ሞልድ ቮሊዩም ባለው ሞልድ ውስጥ ካስት አድርገን አምጥተን የ7 ቀንና 28 ቀን ኮምፕሬሲቭ ስትሬንግዝ ቼክ የምናደርግበት ማሽን ነው ይሄ ማለት ነው። ራሱ ፕሪንት የሚያደርግ ማሽን ነው። ሚክስ ዲዛይን ተሰርቶ መጥቷል። እዛ ቼክ ይደረጋል። በ3 ቀን በ7 ቀንና በ28 ቀን ቼክ ተደርጎ በዛ ፕሮፖርሽን መሰረት ሳይት ላይ አብኩተን ኮንክሪቱን መስራት እንጀምራለን ማለት ያ የሰራነውን ኮንክሪት ሳይት ላይ ያለውን እንደገና ደግሞ ላብራቶሪ ላይ ቼክ መደረግ ስላለበት እንደገና ለንጽጽር ያክል አምጥተን ቼክ እናደርጋል ማለት ነው። ኮምፓክሽን ማቴሪያሎቹን ከመጀመሪያም ሰሌክት ስናደርጋቸው ጥራታቸውንና ኳሊቲውን የጠበቀ ሰሌክት ማቴሪያል ተመርጦ ነው። የሚታያችሁ ከሆነ እዛ ጋር ካለው እንትን ነው የምናመጣው፣ እዛ ጋር ካለው ተራራ ላይ ማለት ነው። እሱ መጀመሪያ ላብራቶሪ ተሰርቶ ያሟላ ላይሟላ የሚለው ቼክ ተደርጎ ነው ወደዚህ ማምጣት የምንጀምረው። ኢፒዎች ወይም ደግሞ የኤሌክትሪክ ኃይል ባለሙያዎቹ እነሱም አብረው ነው እያንዳንዱን ስራ አንድ ላይ ነው የምንሰራው። መጀመሪያ በልክደንስ ትሰራለህ። ቀጥሎ ደግሞ ድራይ ደንሲቲውን ለማግኘት ግዴታ እርጥበቱን ማግኘት አለበት። እርጥበቱን ለማግኘት ደግሞ መቃጠል አለበት ማለት ነው። ላብራቶሪ ላይ የአፈር ደንሲቲ 1.64 ነው። ፊልድ ላይ ደግሞ ከ95% በላይ አቴም ማድረግ አለበት። ከፍተኛ የሆነ ዝናብ አለ እና በስራዎቻችን ላይ እንደ ችግር በአሁኑ ሰዓት እንደ ዋና ችግር የምናየው ዌዘር ኮንዲሽን ነው። ዝናብ ይዘንባል። ዛሬ እድለኛ ናችሁ እንጂ ዝናብ አለ ሁሌም ላይ። ዝናብ በሆነበት ወቅት ዲሌ የሚሆኑ ስራዎች ካሉ ጥሩ ኮንዲሽን ጥሩ የአየር ሁኔታ በምናገኝ ሰዓት የተጀመሩ ስራዎችን እስክንጨርስ ድረስ ቢመሽብንም እንሰራለን። ቅዳሜ ተጀምሮ ያላለቀ ስራ ካለ እሁድ ገብተን እንሰራለን። እሁድ አንልም። የሚያስመሹ ስራዎች ካሉ ምሽት ነው አንልም። እንዳልኩ አንድ ላይ በመሆን ሰራተኞችም ኮንትራክተሩም ክሊያንቱም ኮንሰልታንቱም ሆነን እያመሸን ሁላ እንሰራለን። ግንባታው በሚከናወንበት በዚሁ ፕሮጀክት ከተፈጥሯዊ ፈተናዎች ባሻገር የስርቆት ድርጊቶችም ተጨማሪ ተግዳሮቶች ነበሩ። የአካባቢው ፖሊስና በግቢው የተሰማሩ የጸጥታ ኃይሎች እንዳንድ ሆነው በመስራታቸው ግን ድርጊቱን መቆጣጠር ተችሏል። ስርቆት ነበረ። ከጋራባች ቀበሌው ያው እዚህ አካባቢ ህብረተሰብም ይገዛ ያደረገ ነው። ቀበሌ አመራሮች ጋር በመሆን ሌላ ወጣቶችም ያገዘን ተሰናባች ሰራዊት እዚህ ሲቪል ጥበቃዎችም አሉ። ከነሱ ጋር በመሆን ያው የአካባቢ የግቢ ደህንነት እየጠበቀን ነው። አሁን ግንባታው በተያዘለት እቅድ መሰረት እየተከናወነ ያለ ይመስላል። የአርማታው ስራ እንደምታዩት ነው። አብዛኛው ሄዷል። የሲቪል ግንባታው ማለቴ ነው። ስለዚህ እንደኔ እምነት እስካሁን ባለው ቀድመን ጨርሳለን የሚል ነው። የዚህ የወላይታ ሰብስቴሽን